ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የፋይዳ መታወቂያ በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት መቋረጡን የብሔራዊ መታወቂያ ፕሮግራም አስታወቀ። ይህ የተደረገበት ምክንያት በየአካባቢው የሚገኙ የኢንተርኔትና ህትመት ቤቶች ጥራት በሌላቸው ካርዶች እያተሙ በመሆኑ የአንድ ግለሰብ ትክክለኛ ያልሆነ መረጃ በፎቶሾፕ እያስመሰሉ በመስራት የተለያዩ የማህበረሰብ ክፍሎችን እያጭበረበሩ ያሉ አታሚዎች በስፋት በመታየታቸው ከከተማ ራቅ ብለው የሚኖሩና በቂ ግንዛቤ የሌላቸው ዜጎች ትክክለኛ ባልሆነ የካርድ ህትመት እየታታለሉ በዚህም ገንዘብ እና ጊዜያቸውን ከመጭበርበራቸው ባሻገር የሚፈልጉትን አገልግሎት ማግኘት እንዳልቻሉ እያደረገ በመሆኑ ነው ብሏል። ስለዚህ ዜጎች የኤሌክትሮኒክስ ፋይዳ ኢ-ፋይዳ አማራጭ ሲፈልጉ ከፋይዳ አይዲ ሞባይል መተግበሪያ በቀላሉ ማግኘት እንደሚችሉ የብሔራዊ መታወቂያ ፕሮግራም አስታውቋል። ፕሬዝዳንት ታዬ አጽቀሥላሴ በዓለም መንግስታት ጉባኤ ለመሳተፍ ዱባይ ገቡ። በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተመራ የኢትዮጵያ ልዑክ በዓለም መንግስታት ጉባኤ ለመሳተፍ የተባበሩት አረብ ኤምሬቶች ገብተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲያዊት ግንባታ ማስተባበሪያ ማዕከል ኃላፊ እና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራን ጨምሮ የመንግስት የሥራ ኃላፊዎች ያካተተው ከፍተኛ ልዑክ ዱባይ ሲደርስ አቀባበል ተደርጎለታል። የወደፊት መንግስታት መቅረጽ በሚል መሪ ሐሳብ ዛሬ በዱባይ በሚጀመረው የ2026 የዓለም መንግስታት ጉባኤ ከ150 በላይ ሀገራት የተውጣጡ የበርካታ ሀገር መሪዎችና ከ500 ያላነሱ ሚኒስትሮች ይሳተፉበታል። ጉባኤው በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ልማት፣ በወደፊቱ የዘመናዊ ከተሞችና መሰረተ ልማት ግንባታ እንዲሁም በዓለም አቀፍ የኢኮኖሚ ማሻሻያ ዙሪያ ይመክራል። ፕሬዝዳንት ታዬ በጉባኤው ኢትዮጵያ በምስራቅ አፍሪካ እየፈጠረችው ስላለው የኢኮኖሚ ትስስር፣ እያደረገችው ስላለው የዲጂታል ቴክኖሎጂ ሽግግር እንዲሁም ስላሏት የኢንቨስትመንት እድሎችና አማራጮች ለዓለም አቀፉ ማህበረሰብ ያስረዳሉ። ከጉባኤው ጎን ለጎን ፕሬዝዳንቱ ከሀገር መሪዎች ጋር የሁለትዮሽ ውይይት ያደርጋሉ። ለ3 ቀናት በሚቆየው ጉባኤ የሳይንስ ሊቃውንትና የዓለም አቀፍ ተቋማት መሪዎች ለመጪው ዘመን የመንግስት አሰራር የመፍትሄ ሀሳቦችን እንደሚያቀርቡም ተገልጿል። በሆንቆሎ ዋቢ 13 ምዕመናን ታግተው ተወስደዋል። ይግደሏቸው ያኑሯቸው አልታወቀም። የዞኑ ሀገረ ስብከት እንዳሉ በተደጋጋሚ ግድያና ዝርፊያ እንደተፈጸመበት ሲነገርለት የነበረው የኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቢ ወረዳ ምዕመናን መታገታቸውን ነዋሪዎችና የዞኑ ሀገረ ስብከት ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠይቀው በሰጡት ቃል 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ ተናግረዋል። በሆንቆሎ ዋቢ 13 ምዕመናን ታግተው ወስደዋል፣ ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊት ቅዳሜ ለእሁድ አጥቢያ መሆኑን ገልጸዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚል፣ የታጋቾች ምዕመናን አጥቢያ ደግሞ የደንዳኦ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ሕፃን እንደሚገኝበት ያስረዱም ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢ ነዋሪ ደግሞ ከዚህ ቀደም በወረዳው በቀቅሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውቀዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾችን በሕይወት ይኑሩ አይኑሩ አልታወቀም ብለዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸዋል። አሁንም ቢሆን የመብት ተሟጋቾች ድርጅቶች ለጉዳዩ ትኩረት እንዲሰጡ በአጽንኦት ጠይቀዋል። እስከዛሬም ቢሆን የታገቱት ሰዎችን ብዛም በሕይወት የመመለስ ዕድል የላቸውም የሚሉት ሌላኛው ነዋሪ ደግሞ አሁን የታገቱ 13 ሰዎችም ተመሳሳይ ዕጣ ፈንታ እንዳይገጥማቸው ስጋት አድሮባቸዋል። በዚሁ ዞን በተለይ በ4 ወረዳዎች የምዕመናን ግድያና እገታ በተደጋጋሚ እንደሚፈጸም ተደጋግሞ መዘገቡ አይዘነጋም። በሌላ ዜና በስፔን አንድ ወጣት በአውሮፕላን ጣሪያ ላይ ወጥቶ ሁከት ፈጠረ። በስፔን ቫሌንሺያ የሚገኘው የሚኒሴስ አውሮፕላን ማረፊያ እሁድ ያልተጠበቀ ክስተት አስተናግዷል። አንድ የ24 ዓመት ሞሮካዊ ወጣት ወደ አምስተርዳም ለመብረር ተዘጋጅቶ በነበረ ኤርባስ ኤ320 አውሮፕላን ጣሪያ ላይ በመውጣት ከፍተኛ ጩኸትና ሁከት ሲፈጥር ውሏል። በዚሁ ድርጊት ምክንያት በረራው ለ3 ሰዓታት ያህል ተጓጉሏል። ግለሰቡ በፖሊስ ቁጥጥር ስር የዋለ ሲሆን በአሁኑ ወቅት የአእምሮ ሕክምና ምርመራ እየተደረገለት ይገኛል። የአውሮፕላን ማረፊያ ጥበቃ ሰራተኞች ግለሰቡ እንዴት
ጥብቅ የሆነውን የደህንነት ክልል አልፎ አውሮፕላን ላይ እንደወጣ ምርመራ እያደረጉ ነው። አሜሪካ በህንድ ምርቶች ላይ የጣለችውን ቀረጥ ቀነሰች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ባደረጉት ስምምነት መሰረት አሜሪካ ከህንድ በሚገቡ ምርቶች ላይ ስታስከፍል የነበረውን ቀረጥ በከፍተኛ ሁኔታ መቀነሷን አስታወቁ። ከዚህ ቀደም የነበረው የ25% የጋራ ቀረጥ ሪሲፕሮካል ታሪፍ ወደ 18% ዝቅ እንዲል ተደርጓል። ይህ የቀረጥ ቅነሳ በፕሬዝዳንት ትራምፕ ትዕዛዝ ወዲያውኑ ተግባራዊ መሆን ይጀምራል። ቀረጡ የተቀነሰው ህንድ ከሩሲያ ነዳጅ መግዛቷን አቁማ ከአሜሪካ ለመግዛት ባሳየችው ፈቃደኝነትና በጠቅላይ ሚኒስትር ሞዲ ጥያቄ መሰረት እንደሆነ ተገልጿል። ይህ ስምምነት የህንድ ላኪዎች ምርቶቻቸው በቅናሽ ዋጋ ወደ አሜሪካ ገበያ እንዲያስገቡ ትልቅ ዕድል የሚፈጥር ሲሆን ህንድም በምላሹ ከ500 ቢሊዮን ዶላር በላይ የሚያወጡ የአሜሪካ ምርቶችን ለመግዛት ቃል ገብታለች። አሜሪካና እስራኤል በቀይ ባህር የጋራ የባህር ኃይል ልምምድ አካሄዱ። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት የአሜሪካና የእስራኤል የባህር ኃይሎች በቀይ ባህር ላይ የጋራ ወታደራዊ ልምምድ ማድረጋቸውን አስታወቁ። በአሜሪካ በኩል የሚሳኤል ተኳሽ የሆነችው ዩኤስኤስ ዴልበር ዲ ብላክ የተሰኘችው ሲሆን በእስራኤል በኩል ደግሞ አይኤንኤስ ኤሊት የተሰኘችው የጦር መርከብ ተሳትፈዋል። ሁለቱ ሀገራት ልምምዱን መደበኛ ሩቲን ብለው ቢገልጹትም የእስራኤል መከላከያ ኃይል ግን ስምምነቱ በሁለቱ ጦሮች መካከል ያለውን የጠበቀ ትብብር የሚያሳይ መሆኑን ገልጸዋል። በልምምዱ የተሳተፈችው የአሜሪካ የጦር መርከብ በአየር በባህር እና በባህር ሰርጓጅ መከላከያ የታጠቀች ሲሆን በየብስ ላይ ባሉ ኢላማዎች ላይ ጥቃት የማድረስ ብቃት አላት። ይህ ልምምድ የተካሄደው በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር በኢራቅ ላይ ያለውን ጫና በጨመረበት ወቅት ነው። በተለይም በኢራን ውስጥ በተነሳው ተቃውሞ ላይ መንግስት የወሰደው እርምጃ ተከትሎ ዋሽንግተን ወታደራዊ እርምጃ ልትወስድ እንደምትችል በተደጋጋሚ ስታስጠነቅቅ ቆይታለች። በአውስትራሊያ የሚኖር አንድ የ13 ዓመት ታዳጊ በባህር ማዕበል ተወስዶ የነበሩትና እናቱንና ሁለት ታናናሽ እህትና ወንድሞቹን ለማዳን ያሳየው ጽናት መነጋገሪያ ሆኗል። የሀገሪቱ መገናኛ ብዙሃን እንደዘገቡት ቤተሰቡ በካያክ ትንሽ ጀልባ እየተዝናኑ ሳለ በኃይለኛ ንፋስ ወደ ጥልቅ ባህር ተወሰዱ። የታዳጊው ጀልባ ውሃ ማፍሰስ በመጀመሩ እርዳታ ለመጥራት ወደ የብስ ለመዋኘት ወሰነ። ለ2 ሰዓታት ያህል የህይወት አድን ጃኬት አድርጎ ከዋኘ በኋላ ጃኬቱ ፍጥነቱን እየቀነሰበት መሆኑን ተረዳ። ጃኬቱን አውልቆ በመጣል ለተጨማሪ 2 ሰዓታት በጠቅላላው 4 ኪሎ ሜትር ያለምንም ረዳት ዋኝቶ የብስ ደረሰ። ለባለስልጣናት ባደረሰው ጥቆማ መሰረት እናቱ 47 ዓመት፣ ወንድሙ 12 ዓመትና እህቱ 8 ዓመት ከባህር ዳርቻ 14 ኪሎ ሜትር ርቀው በሄሊኮፕተር ተገኝተው በሰላም ተርፈዋል። የነፍስ አድን ሰራተኞች የታዳጊውን ጥንካሬ ከተፈጥሮ በላይ የሆነ ጀግንነት ሲሉ አሞካሽተውታል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።